በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተረፈ ቄርሎስ መቅድም ቴዎዶጦስ ዘእንቆራ የገላትያ ክፍል የምትሆን የእንቆራ ጳጳስ ቴዎዶጦስ የተናገረው መቅድመ ሙባአ ነገረ ድርሳን የድርሳን ነገር መግቢያ መጀመሪያ። ይህንን መጽሐፍ 200 ሊቃውንት ወደ ጉባኤው ቦታ እንደመጡ በኤፌሶን ተናግረውታል። ቴዎዶሲዮስ ዘይንስ ማለት ታናሹ ቴዎዶሲዮስ ከሰኔ ማርያም እስከ መስከረም ሚካኤል ድረስ በኤፌሶን ተሰብስበው ጉባኤ እንዲደረግ አዋጅ ነገረ። ስለምን ቀን አስረዝሞ አዋጁን እንዲነገር አደረገ ቢሉ የታመመ አገግሞ የደከመ አዝግሞ እንዲደርስ በማሰብ ነው። ደግሞም አስቀድሞ በራስ ሳይፈርዱ በሌላው ላይ መፍረድ አይገባምና አስቀድመው የራሳቸውን ሃይማኖት ለመመርመር አረጋግጦ ለመነጋገር ነው። ይህም ቴዎዶጦስ አስቀድሞ እንደደረሰ ቀድሞ ተናግሯል። አንድም ከ318 ሊቃውንት ጋር ሆኖ አርዮስን ከ150 ሊቃውንት ጋር ሆኖ መቅዶንዮስን ተከራክሮ የረታ ገድለ ቅዱስ ጊዮርጊስን የጻፈ ዕድሜ ጠገብ አረጋዊ ሊቅ ነውና ከሁሉ አስቀድሞ የደረሰ እንደመሆኑ መጠን የመግቢያ ንግግር እንዲያደርግ ቅድሚያውን ስለሰጡት የንግግሩ መግቢያ በእርሱ ተደርጓል። ከእርሱ ቀጥሎ ቅዱስ ቄርሎስን ተናገር ብለውታል። ስለምን? ስለ ትሕትና ጽሕፍ ዜና ተዋስኦ ቶሙ ለሊቃውንት ማለት የሊቃውንት የክርክራቸውን ታሪክ እጽፋለሁ እንዳለ ደግሞም አፈ ጉባኤው ነውና በአከራካሪ አለቃው ወለዝንቱ ምህርካ ሰማይዎ ምህርካ ዳዊት ይህንንም ምርኮ የዳዊት ምርኮ ብለው ጠሩት እንዳለ ደግሞም በድርሳኑ ውስጥ እርሱ የተናገረው ይበዛልና ይኸውም በስሙ በውስጡ የሌለ ነው ደቂቀ ነቢያት እንዳለ ቴዎዶጦስ በአምስተኛው መቶ ክፍለ ዘመን የነበርና ከፍ ብሎ እንደተገለጠው የእንቆራ የአንካራ ጳጳስ ሲሆን በቤዛንታይኑ መሪ በቴዎዶሲዮስ ሁለተኛ ዘመን በተካሄደው የኤፌሶን ጉባኤ ላይ ንስጥሮስ ሲወገዝ የነበረ ነው። ንስጥሮሳውያንም በ432 ዓመተ ምህረት ላይ በታርሱስ ጉባኤያቸው እርሱን አውግዘዋል። ረፍቱም በ486 ዓመተ ምህረት ላይ ነው። ቴዎዶጦስ የተለያዩ ጽሑፎችን የጻፈ ሲሆን ከነዚህ ውስጥ በጸሎተ ሃይማኖት ላይ ማብራሪያ የጻፈ መሆኑ ይነገርለታል። በዚህ ጽሑፉ ላይ የንስጥሮስ አስተሳሰብ አስቀድሞውኑ በ325 ዓመተ ምህረት በተካሄደ የኒቅያ ጉባኤ የተወገዘ እንደሆነ ተንትኗል። ሌሎች ስራዎቹ ሁለት ስብከቶቹ ሲሆኑ አንደኛው በጌታችን ልደት ላይ፣ ሁለተኛው የብርሃን በዓል በሚል ርዕስ ስለ ቅድስት ድንግል ማርያም ክብር ያስተማረው ይገኝበታል። ከዚህ በተጨማሪ ቴዎዶጦስ ንስጥሮስን ተቃውሞ የጻፋቸው 6 መጻሕፍት ነበሩት። ሳዌሮስ ጳጳስ ዘሲኖዶን እንተይቲ ክፍለ ፍርግያ። ሳዌሮስ የሲኖዶን ወይም ሲናዳ ጳጳስ የነበረ ሲሆን ሲናዳ የምትገኘው በታህታይ እስያ በሰሜን ምስራቅ ፍርግያ የምትገኝ ናት። በአሁኑ ጊዜ ግን በቱርክ ስር ትገኛለች። አቃቂዎስ ጳጳስ ዘሚልጢኔ። አቃቂዎስ የሚልጢኔ ጳጳስ የነበረ ሲሆን በዚያን ጊዜ ሁለተኛዋ አርማንያ ተብላ የምትጠራ የሮማ ግዛት ክፍል ነበረች። በአሁኑ ጊዜ በቱርክ ስር የምትገኝ ቦታ ናት። አቃቂዎስ በጉባኤ ኤፌሶን ንስጥሮስን ተቃውሞ ከነቅዱስ ቄርሎስ ጋር አብሮ የቆመና የቄርሎስ ቅርብ ወዳጁ ነው። ንስጥሮስንም ይቀርበው ስለነበር ጉባኤው ከመደረጉ አስቀድሞ ለንስጥሮስ ስህተቱን ይነግረውና ይከራከረው ነበር። ከቅዱስ ቄርሎስ ጋር ደብዳቤዎችን ይለዋወጥ ነበር። ከጻፈው ጽሑፍ ውስጥ ለኤፌሶን ጉባኤ የተሰጠ ድርሳን ነው። ረፍቱም ሚያዝያ 9 ከ437 እስከ 439 ዓመተ ምህረት ባለው ጊዜ እንደሆነ ይነገራል። ዮብልያኖስ ጳጳስ ዘኢየሩሳሌም። ዮብልያኖስ ከ425 እስከ 458 ዓመተ ምህረት የኢየሩሳሌም ጳጳስ የነበረ ነው። ኢየሩሳሌም በ70 ዓመተ ምህረት ከወደመች በኋላ መንበረ ጵጵስናነቷ ቀርቶ ቂሳሪያ ዋና የመንበረ ጵጵስና መዲና ሆና የኢየሩሳሌሙ ጳጳስ ግን ረዳት ነበር። ዮብልያኖስ ግን የኢየሩሳሌም መንበረ ጵጵስና ማዕከል እንድትሆን ቢፈልግም ቅዱስ ቄርሎስና ፖፕሌዮ አንደኛ የኢየሩሳሌምን ከቂሳሪያና ከአንጾኪያ መለየትን ተቃውሟል። በ429 ዓመተ ምህረት ዮብልያኖስ በኢየሩሳሌምና በኢያሪኮ መንገድ ላይ ከቀሳውስትና ከዲያቆናት ጋር በመሆን ገዳምን ባርኮ ከፍቷል። ዮብልያኖስ የታላቁ ኢዩቲሙስ ባልንጀራ የነበረ ሲሆን ከተለያዩ የስህተት ትምህርቶች ለመጠበቅ ምዕመናንን በማስተማር ይተጋ ነበር። በ431 ዓመተ ምህረት በኤፌሶን በተደረገው ጉባኤ ከቄርሎስ ጋር አብሮ በመሆን ንስጥሮስን ተቃውሟል።
ለ36 ዓመታት በጵጵስና ካገለገለ በኋላ አርፏል። መታሰቢያውም ግንቦት 25 ነው። ዘርጊኖስ ጳጳስ ዘቁስጥንጥንያ፣ ከዚያ አውሳቢዮስ ጳጳስ ዘኢራቅልያ። አውሳቢዮስ በአምስተኛው መቶ ክፍለ ዘመን የነበረ ጳጳስ ሲሆን የንስጥሮስንና የአውጣኪን ክህደት ይቃወም የነበረ አባት ነው። በአሁን ጊዜ በቱርክ ፒርጊያ ውስጥ ያለችው የዶሪላዮን ጳጳስ የነበረ ነው። አውሳቢዮስ ማለት በጽር ቋንቋ ሃይማኖተኛ፣ ጻድቅ ማለት ነው። ሕግ አዋቂም እንደነበር ይነገራል። የቁስጥንጥንያ ፓትርያርክም ንስጥሮስና ቄስ አንስታሲዩስ እመቤታችን ወላዲተ አምላክ አትባልም ወላዲተ ክርስቶስ እንጂ ብለው ምንፍቅናን ሲያስተምሩ በ428 ዓመተ ምህረት ላይ አውሳቢዮስ ይህንን ክህደት ተቃውሞ በይፋ ዘላለማዊ ቃል ዳህራዊ ልደትን ወዶ ተወለደ በማለት አስደናቂ ስብከትን የሰበከ ሲሆን ከዚህ በተጨማሪ ንስጥሮስ የክርስቶስን የባሕርይ አምላክነት የካደና ክህደቱም ከጳውሎስ ሳምሳጢ ጋር የተስማማ እንደሆነ የሚገልጽ ደብዳቤን ጽፏል። ፈርሞን ጳጳስ ዘቂሳርያ። ፈርሞን የቀጰዶቅያ ቂሳርያ ጳጳስ ሲሆን በ431 ዓመተ ምህረት በተካሄደው የኤፌሶን ጉባኤ ላይ የነበረ ነው። ዝርዝር ታሪኩ ለጊዜው አልተገኘም። ዮሐንስ ጳጳስ ዘአንጾኪያ። ዮሐንስ ከ429 እስከ 441 ዓመተ ምህረት የአንጾኪያ ፓትርያርክ የነበረ ሲሆን የንስጥሮስ ጓደኛውና ተማሪውም ነበር። ንስጥሮስ በወላዲተ አምላክ ላይ ቃለ ጽርፈትን ሲያሰማና ውዝግቡን ሲጀምር ቅድስት ድንግል ማርያምን አስመልክቶ ቀደምት ኦርቶዶክሳውያን አባቶች ያስተማሩትን ቋሚ ትምህርት እንዳይተው ለንስጥሮስ በመጻፍ አስጠንቅቆት ነበር። ንስጥሮስም ራሱን ለመከላከል በማሰብ ወዳጅነቱን አስቦ እንዲደግፈው የቄርሎስን 12 ቃለ ግዘትና የተወሰኑ ስብከቶቹን ለዮሐንስ ልኮለት ነበር። በኤፌሶን ጉባኤ ላይ እንዲገኝ በወርሃ ኅዳር በ430 ዓመተ ምህረት ላይ ከሌሎቹ ጳጳሳት ጋር ንጉሡ ጋብዞት ነበር። በሰኔ ወር በ431 ዓመተ ምህረት ላይ ጉባኤው ሲጀመር ግን ዮሐንስ አልተገኘም። አባቶችም የተወሰነ ቀን ቢጠብቁት አልመጣምና በእርሱ ሀገረ ስብከት ስር የነበሩት አፓሚያና ሂራፕሊስ እርሱ ዮሐንስ በሌለበት ቢሆን ጉባኤው እንዲጀመር በመወሰናቸው ጉባኤው ተጀምሯል። ይህንንም ያደረገው በባልንጀራው ጉግዘት ላለመኖር ፈልጎ እንደሆነ ታሪክ ጸሐፍት ይናገራሉ። የመጀመሪያው ክፍለ ጊዜ እርሱ በሌለበት ተጀምሮ ከ6 ቀናት በኋላ በርካቶች የሆኑ የእርሱን ጳጳሳት አስከትሎ በመምጣት ንስጥሮስን በመደገፍ ቄርሎስን ተቃወመ። በኋላም ወደ አንጾኪያ በተመለሰ ጊዜ ቅዱስ ቄርሎስን ቢያወግዝም ነገር ግን ዋላ አደረ ብሎ ታርቋል። ከ408 እስከ 450 ዓመተ ምህረት የነበረው ቴዎዶሲዎስ ካልዕ ሰላም እንዲወርድ ወደ አንጾኪያና ወደ እስክንድሪያ መንበር መልእክተኛ ከላከ በኋላ ዮሐንስ ጳውሎስ የተባለ አንድ ጳጳስን ወደ ቅዱስ ቄርሎስ በመላክ ኦርቶዶክሳዊ እምነት እንዳለው ገለጠ። ቄርሎስም የመልእክተኛውን የጳውሎስን መልእክት በመቀበል ወደ እስክንድሪያ መጥቶ እንዲያስተምር ፈቀደለት። ከንግግሮች በኋላ በሚያዝያ ወር በ433 ዓመተ ምህረት በቅዱስ ቄርሎስ በተዘጋጀው የእምነት መመስከሪያ ሰነድ ላይ በመፈረም ንስጥሮስን በይፋ አውግዞታል። እረፍቱም በ441 ዓመተ ምህረት ነው። ኤጲፋኒዎስ ጳጳስ ዘቆጵሮስ። ኤጲፋኒዎስ የሳላሚስ የቆጵሮስ ጳጳስ ሲሆን የኖረበት ዘመን ከ320 እስከ 403 ዓመተ ምህረት ድረስ ነው። ኦርቶዶክሳዊ እምነትን አጠንክሮ ያስተማረና ለመናፍቃን መልስ በመስጠት የሚታወቅ ሊቅ ሲሆን ፓናሪዮን በሚባል መጽሐፉ ላይ ከእርሱ በፊት እርሱ እስካለበት ጊዜ ድረስ ሁሉ ለተነሱ መናፍቃን መልስ የሰጠበት ድንቅ መጽሐፉ አንዱ ነው። የቅስና ክህነትን ከተቀበለ በኋላ ለ30 ዓመታት በገዳም እያለ ይመራመርና ያነብ ስለነበር ብዙ ቋንቋዎችን ይናገር ነበር። ከእነዚህ መካከልም ዕብራይስጥ፣ ሱሩስጥ፣ ቅብጥ፣ ግሪክና ላቲን ጥቂቶቹ ናቸው። ይህ ሊቅነቱ የሳላሚስ ቆጵሮስ ጳጳስ እንዲሆን አስመርጦታል። በጵጵስናውም 40 ዓመታትን ሲቆይ በእጅጉ የሚታወቀው ለመናፍቃን በሚሰጠው መልስ ነበር። በ376 ዓመተ ምህረት የአፖሊናሪዎስን ክህደት አስመልክቶ በአንጾኪያ በተደረገው ሲኖዶስ ኤጲፋኒዎስ ተገኝቶ ነበር። ቅዱስ ኤጲፋኒዎስ ከጻፋቸው መጻሕፍት መካከል ታዋቂው ፓናሪዮን ሲባል መድኃኒት ልብ ወይም ጸረ ኑፋቄ ማለት ነው። ይህንን መጽሐፍ ያዘጋጀው በኑፋቄ የእባብ መርዝነት ለተነደፉት ማርከሻ መድኃኒት በማለት ነው። ይህንን መጽሐፍ ያዘጋጀው ከ374 እስከ 377 ዓመተ ምህረት ባለው ጊዜ ሲሆን ለ80 ክህደቶች መልስ ሰጥቶበታል። ሌላው መጽሐፉ አንክራጦስና መልህቅ ሲባል
ለአርዮስና ለአርጌንስ ኑፋቄ ምላሽ የሰጠበት መጽሐፉ ነው። ይህም መጽሐፍ ወደ ግዕዝ ቋንቋ በሊቃውንት ተተርጉሟል። ሌላው መጽሐፉ ስለ 12ቱ አይናቁ የተተነተነበት ሲሆን ሌሎችም መጻሕፍትና ደብዳቤዎች አሉት። ጵርስቅሎስ ጳጳስ ዘቲዝቆስ። ጵርስቅሎስ የቁስጥንጥንያ ሊቀ ጳጳስ ሲሆን የቅዱስ ዮሐንስ አፈወርቅ ተማሪና የቁስጥንጥንያ ሊቀ ጳጳሳት አቲኩስ ጸሐፊም ነበር። አቲኩስም ጵርስቅሎስን ዲቁናና ቅስና ሹሞታል። የአቲኩስ ተከታዩ ሊቀ ጳጳስ ሱሲኒዩስ አንደኛ የቲዝቆስ ሲዚኩስ ጳጳስ አድርጎ ጵርስቅሎስን ቢሾመውም ንስጥሮሳውያን ስለተቃወሙት ቁስጥንጥንያ ቆይቷል። ሱሲኒዩስ ካረፈ በኋላ ንስጥሮስ ከ428 እስከ 431 ዓመተ ምህረት የቁስጥንጥንያ ፓትርያርክ በመሆን ተክቶታል። በ429 ዓመተ ምህረት በእመቤታችን ክብረ በዓል ላይ በነገረ ሥጋዌ ትምህርት ውስጥ የሰበከው ስብከት በኤፌሶን ጉባኤ መቅድም ላይ እንዲገባ ሆኗል። ጵርስቅሎስ በ438 ዓመተ ምህረት የመምህሩ የዮሐንስ አፈወርቅን አጽ ከኮማና ወደ ቁስጥንጥንያ አፍልሶ በታላቅ ክብር በ12ቱ ሐዋርያት ስም በታነጸው ቤተ ክርስቲያን እንዳኖረ ይነገራል። የጵርስቅሎስ ዕረፍቱ በወርሃ ሐምሌ በ446 ዓመተ ምህረት ሲሆን ወደ 20 የሚጠጉ ስብከቶች 7 ደብዳቤዎችን ጨምሮ ሲያዘጋጅ በተለይ ንስጥሮስን ተቃውሞ የጻፈው የዶግማ ጽሑፉና የቅድስት ድንግል ማርያምን ቅድስናና ወላዲተ አምላክነት አስመልክቶ ያስተማረው ትምህርት በእጅጉ የሚያስደንቅ ነው። ሳዌርያኖስ ሊቀ ጳጳስ ዘገብሎን። ሳዌርያኖስ በሶርያ ክፍለ ግዛት ያለችው የገብሎን ወይም ጋባላ ጳጳስ ነበር። ከ398 እስከ 404 ዓመተ ምህረት ድረስ በቁስጥንጥንያ ታዋቂዎች ስብከቶችን ይሰብክ የነበረ ሲሆን ወደ 50 የሚጠጉ ስብከቶች አሉት። ከደረሳቸው ድርሳናት መካከል ወደ ላቲን፣ ቅብጥ፣ ጆርጂያ፣ አርሜንያ፣ ስላቮኒክ፣ ሱርስትና አረብኛ ቋንቋዎች ተተርጉመዋል። 6 የሚሆኑ ስብከቶቹ በነገረ ስነ ፍጥረት ላይ ያተኮሩ ናቸው። የብሉይ ኪዳን የሐዲስ ኪዳን ትርጓሜያትን ጭምር ያዘጋጀ ሲሆን ዕረፍቱን በ404 ዓመተ ምህረት ላይ ነው። ጎርጎሪዎስ ጳጳስ ዘሐዲስ ኒዮቂሳርያ። ጎርጎሪዎስ ዘኒዮቂሳርያ የነበረበት ዘመን ከ213 እስከ 270 ዓመተ ምህረት ነው። ጎርጎሪዎስ ገባሬ መንከራትም ይሉታል። የመጀመሪያ ስሙ ቴዎዶሬስ ይባል፣ ምልሰቱም የአምላክ ስጦታ ማለት ነው። ቤተሰቦቹ በኒዮቂሳርያ የሚኖሩ ሀብታሞችና አረማውያን ነበሩ። ጎርጎሪዎስ ስለ ክርስትና የሰማው አባቱ ከሞተ በኋላ በ14 ዓመት የዕድሜ ክልሉ ነበር። በጊዜው የእስክንድርያ የነገረ መለኮት ትምህርት ቤት ርዕሰ መምህር ከነበረው ከአርጌንስ ከ232 እስከ 239 ዓመተ ምህረት ድረስ በሚገባ ከተማረ በኋላ ክርስቲያን ሆነዋል። ጎርጎሪዎስ ከነገረ መለኮት ትምህርት በተጨማሪ የፍልስፍናንም ትምህርት በጊዜው አጥንቶ ነበር። ጵጵስናን ሲሾም 40 ዓመቱ ነበር። በመንበረ ጵጵስናውም 13 ዓመታትን ቆይቷል። በጊዜው በመንበረ ጵጵስናው በቂሳርያ 17 ክርስቲያኖች ብቻ ሲገኙ የተቀሩት ግን አረማውያን ነበሩ። ጎርጎሪዎስ እጅግ ቀናኢ ነበርና ያለ ረፍት በማስተማሩ በሚያርፍበት ጊዜ የቂሳርያ ሕዝብ ወደ ክርስትና ተመልሰው በከተማው 17 አረማውያን ብቻ ነበር የቀሩት። ታምራትን ያደርግ ስለነበረ ገባሬ መንክራት በመባል የሚጠራ ነበር። በትርጓሜ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 18 ላይ ጎርጎሪዎስ ዘኒዮቂሳርያ የምስጢረ ሥላሴ ነገር ረቆት ሲኖር እመቤታችን ዮሐንስ ወንጌላዊን ሄዳ አስረዳው ብላው ሄዶ አስረድቶት ምስጢረ ሥላሴን አምልቶ አስፍቶ ተናግሯል። በዚህም ነባቢ መለኮት ተብሏል ይላል። ዘርጊኖስና አንዝ ዘበማዕረገ ቅስና ማለት በቅስና ማዕረግ ያለ እንዝ ናቸው። እነዚህ ታሪካቸው አልተገኘም። ምዕራፍ 1 ተረፈ ቄርሎስ። ምዕራፍ 1 ወንጌልን በሚያስተምር በዮሐንስ በዓል በጽር አቆጣጠር ሐምሌ በባተ በ8ኛው ቀን በኤፌሶን የተናገረው የገላትያ አውራጃ የምትሆን የእንቆራው ጳጳስ የቴዎዶጦስ ነገር ይህ ነው። በዓለ መድኃኒት የታመመውን አካል እንዲያድነው ካህናትም እንዲሁ ነፍስን ከኃጢአት ደዌ ይፈውሳሉና ኃጢአት የነፍስ ደዌ ነውና ውሎ አድሮም እስከ ሞት ያደርሳልና። ስለዚህ የመንፈስ ቅዱስ ስጦታ ለተቀደሰች ክህነት የነፍስ ፈውስን ሥልጣነ ስርየትን ሰጠች። በደዌ የተያዘውን አካል ቆርጠህ እንድትጥለው በደዌ ለተያዘው አካል ሳትራራለት ቀርታ አይደለም። ጽኑ ደዌ ከአንዱ አካል ወደ ሌላው አካል ትተላለፋለችና። ስለዚሁ
ለተቀሩት አካላት ራርተህላቸው ያንን ሕሙም አካል ተቆርጠዋለህ እንጂ የቀሩት አካላት እንዲድኑ ደዌውን ፈጥነህ ታረቅ ዘንድ። ይህ የፈውስ መንገድ ለነፍሳት የሚደረግ ነው፣ የሚያሳፍር አይደለም። ባለመድኃኒት በማዘን በደዌ የተያዘ አካልን ይቆርጣል። ነገር ግን ለመዳን የፈውስ መንገድ እንዲህ ነው። የከበሩ የነፍስ ባለመድኃኒቶች ካህናትም ከጥንት ጀምሮ ቅድስት ቤተ ክርስቲያንን ጠበቋት። ለካህናት ሥልጣን አላቸውና ክፉ ያደረጉ ይለዩ ዘንድ አይደለም፣ ይፈቱ ይፈውሱ ዘንድ ነው እንጂ። ታጠፋ፣ ትነቅል፣ ታፈርስ፣ ታንጽ፣ ትተክልም ዘንድ በሕዝቡ በነገሥታት ላይ ሾምኩህ አለው። ጽኑይቱ ደዌ ፈጥና ካልተነቀለች ጥርስ አትበቅልም። አስቀድመን ለታመመ ሰውነት ለመናፍቃን የቀና የአምልኮት ትምህርትን ልናስተምር ይገባልና ምስጢረ ንስሐ ፈውስን ሁሉ በቁስለ ኃጢአቱ ላይ እንጨምር። በላዩ ብትኖር ከመዳንም ብትጠነክር ከመዳን እምቢ ያለው አካል ይቆረጥ። እግዚአብሔርን እንጂ እንዲህ የሚዘባበቱበትን ከቁስለ ኑፋቂያቸው እንደምን ይፈውሳቸዋል? የሰውነቱን የቸርነቱን ሥራ ተቀላቀለ ወደ ማለት ነቀፌታ የሚለውጡትን እንደምን አድርገው ያድኗቸዋል? አምላክ እንደታመመ ግን አልናገርም። ምን ትላለህ? አለመታመሙን በመለኮታዊ ባሕሪው ካየኸው መልካም ነገርን ተናግረሃል። አካተህ ሕማማትን ካስተባበልክ ሰው መሆኑን ትክዳለህ። በታመመ ገንዘብ አካላዊ ቃል እግዚአብሔርን ትቀላቅለዋለህ። መከራን ከመቀበሉ የተነሳ የተገኘውን ክብር እወቅ፣ ተረዳ እንጂ። እግዚአብሔር ራሱን ዝቅ ወደ ማድረግ የወረደ በባሕሪው አንሶ አይደለም። በቅድምና የነበረ እርሱ ክብርን ያሰጥህ ዘንድ ቀድሞ ገንዘቡ ያልነበረ ሥጋን በተዋሃደ ጊዜ እንደ ባሕሪው በእግዚአብሔርነት ጸንቶ ኖረ እንጂ ስለ ሰው ፍቅርም እንደ አንተ ያለ ሰው ሆነ እንጂ። ባሕሪውን ማዋረዱን እንደ ነቀፋ አትቁጠር። በትሕትና ቢያድን የነፍሴ ሥጋ ባለመድኃኒት ክርስቶስን አትቀላቀል። ባሕሪን ዝቅ ማድረግ አያስነቅፍምና የፍቅር ምልክት ነው እንጂ። ወደ አንተ ወረደ፣ አንተን ወደ እርሱ በሚያቀርብ ገንዘብ ሰው ሆነ እንጂ። ተዋርዶ ሊኖር አይደለም። መውረዱን አትካድ፣ እርገቱን እንዳትክድ። ክብርን ያስገኘችልህን ነቀፋ የምትላት መከራውን ተቀበል። መለኮት አልታመመችም፣ በጎ ክብርን አገኘህ እንጂ። አንተ ወራዳ ፍጡር፣ ጌታ ስለ አንተ ተዋረደ። ከቸር ጌታ የጠፋን እኛ ነን። በፈቃደ ነፍስ ከእግዚአብሔር የተሰጠን ጸጋ ያልተቻለን የገነት ተድላ ደስታ የተሰጠችን እኛ ነን። የፈጣሪን ሕግ ተላልፈን ዲያብሎስን እሺ በጎ እንለዋለን። ከክብር ከልጅነት ተሰነካከልን። የዓለም ወደሚሆን መከራ ውስጥ ቀረን። ኮብላይ ፊቱን ወደ እግዚአብሔር አያቀናም። በራሱ ምኞት በገሃነም ተያዘ። ኮብላዩን በእግረ ሙቅ ያዘችው። ከእግዚአብሔር ራሱን ለየ። እግዚአብሔር ግን ለበጎ ፍጥረቱ ጥፋት እሺ በጅ አይልም። ያም በአርአያው ያለ ሰው ነው። ከእግዚአብሔር ቸርነት የተነሳ ቅናት አይጸናምና የእግዚአብሔርም የቸርነት ሀብት ከዲያብሎስ የቅናት ሐሰት የተነሳ ድል አይነሳምና። ጌታ ምን አደረገ ብትል ወደ ጠፋው መጣ፣ ጥፉም ወደ ጌታው መድረስን ደክሟልና። እርሱ ወደ አገልጋዩ ደረሰ። በጌትነት አርአያ አይደለም፣ በመላእክትም ጋሻ ጃግሬዎች አይደለም፣ በእሳት ድምፅ፣ በጭጋግ በጉም መጋረጃ አይደለም። ደፋር ዲያብሎስን በሚያጠምደው ገንዘብ ደረሰ እንጂ በሚታይ ገንዘብ ፍጥረቱን ይዞ እንዳይሸሽ። እርሱ ግን ባሕሪውን ዝቅ በማድረግ ያድናል። የአይሁድ ገዢዎች ተገዢ ሆነ፣ በአምላክነቱ እንዳይገለጥ። ስለዚህም ደገኛው መምህር ጳውሎስ ይህንን በኢየሱስ ክርስቶስ የተደረገውን ነገር ሁላችሁም እመኑ አለ። ለብላቴናው ኢየሱስ ብላ እናቱ ስም ያወጣችለት እግዚአብሔር አብን በመምሰል ያለ ኢየሱስ ማን ነው? በል እስኪ ንገረን። እናቱን ስሙን ኢየሱስ ብለሽ ትጠሪዋለሽ ብሏታልና። ክርስቶስን ሁለት ብሎ የሚለየው መለየት ወዴት አለ? ሰው ሆነ የምንልበትን የተዋህዶን ምስጢር ስም ተሸካሚ የሚል ወዴት አለ? አንድ ክርስቶስ የሚል አንዱ ገዢ፣ አንዱ ተገዢ፣ አንዱ የሚታመም አንዱ የማይታመም በማለት ለይቶ በሁለት የሚያምን ወዴት አለ? ወደ ሁለት እየከፈለ በስም አንድ ክርስቶስ ማለቱ እንግዲህ ምን ይጠቅመዋል? በኢየሱስ ክርስቶስ የተደረገውን ይህንን ነገር ሁላችሁም እመኑ። በእግዚአብሔር አብ አርአያ ባለ በኢየሱስ ክርስቶስ ምን እመኑ ይላል። እንዲህስ ማለት ምን ማለት ነው? ከእግዚአብሔር ጋር ትክክል የሆነ በንጥቂያ በቅሚያ አይደለም። እንዲህ በንጥቂያ በቅሚያ ያልተገኘ ልጅነት ምን ማለት ነው? ገዥነቱን ወደ ተገዥነት እንዳይመሳሰል ገዢ የተገዥን ባሕሪ ገንዘብ አያደርግም። እርሱ ምን ይሠራል አለ እንጂ በባሕሪ ገዢ ነውና። ባሕሪውን ከሥጋ ጋር አዋህዶ ነው እንጂ
ከእግዚአብሔር አብ ጋር የተካከለ በንጥቂያ በቅሚያ አይደለም። ራሱን ከሥጋ ጋር ካላዋሃደ ተቀዳሚ ተከታይ የሌለው የአካላዊ ቃል ተዋህዶ ከወዴት አለ? እስኪ ንገረኝ። ሥጋ እንደታመመ ብናገርም መለኮቱ ሕማም ሳይኖርበት መሆኑን እየጠበቅኩ መለኮቱ አይታመምምና ጌታ በሥጋ ተዋህዶ ተገዢ ባሕሪን መከራን ያስቀብለው ዘንድ ወደደ እንጂ የመለኮቱ ባሕሪ ሕመም ሳይኖርበት መታመም የሚችልን ሥጋን ከእርሱ ጋር አዋህዷልና መታመም የሚችል ሥጋን ከእርሱ ጋር አዋህዶ ጌታ መጥቶ ሰው እንደሆነ እንዲሁ የጠፋውን ደረሰበት። ተገዢ ገዢን ሆኖ ይታይ ዘንድ ገዢ እንደመሆኑ በተገዢ ባሕሪ ይኖራል። የባሕሪ አምላክ እንደመሆኑም ልጅነትን ይሰጣል። ሰው እንደመሆኑም ይራባል፣ አምላክ እንደመሆኑም ያጠግባል። ሰው እንደመሆኑም ይጠማል፣ የባሕሪ አምላክ ነውና በባሕሪ ጀርባ ላይ ይሄዳል። ሰው እንደመሆኑም ሊሰቅሉት መስቀልን አቆሙለት። በሚያደርጋቸው ታምራትም አምላክነቱን ገለጠ። እንዲህ እንደ ሰው የተገለጠ እርሱ ሁላችንንም የእርሱ በምትሆን በዝች መንገድ ሰበሰበን። የተመረጠ ዕቃና ለዝችም አገር መምህርን ሆኖ የተሰጠ ዮሐንስ ወልደ ነጎድጓድ ያውም ቀድሞ የነበረ አካላዊ ቃልን ሥጋን ተዋህደ እያለ በአንዲት አነጋገር የሃይማኖት ትምህርትን የፈጸመ የነበረው ያለው ኃይለ ቃል ግን በመለኮቱ ነው። ክብረ ምስጋና ይግባውና በሰውነቱም ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ነው። ምዕራፍ 2 በጳጳሳቱ ሁሉ ጉባኤ ፊት ሐምሌ በባተ በስምንተኛው በዛሬዋ ቀን በወንጌላዊው በዮሐንስ በዓል የእስክንድርያው የጳጳሳት አለቃ ቄርሎስ የደረሰው ድርሳን ይህ ነው። ከቅዱሳን ክብር ከምስጋናቸውም የሰው ሁሉ ክብር ያንሳል፣ የዓለም ሁሉ ብርሃን ሆነዋልና። ትምህርታቸውም የሕይወት ትምህርት ነው፣ ዓለሙ የማይገባቸው ተብሎ እንደተጻፈ። የከበረ የወንጌልን ምስጢር ባስተማሩ ጊዜ በየነገራቸው ሁሉ የምትናገሩ እናንተ አይደላችሁም፣ በእናንተ ላይ ያደረ የአብ የባሕሪ ሕይወቱ መንፈስ ቅዱስ ይናገራል እንጂ። ኢየሱስን እውነተኛ ብርሃን ነው የዘላለም ሕይወትም ነው ብሎ አስተማሩን። ምድር ሁሉ ለአንተ ይሰግዳል፣ ለአንተም ይገዛል፣ ለስምህም ምስጋናን ያቀርባል ተብሎ በዳዊት የተጻፈውን እኛም የምናስተምርለትን አስተማሩን። ሙሴ የሠራው የኦሪት ሕግ ሲነገር ጀምሮ ገና ወንጌላት ሳይሰበኩ ያን ጊዜ እግዚአብሔር በይሁዳ በሁለቱ ነገድና በእስራኤል በ10 ነገድ ስሙ ገናና እንደሆነ ይታወቅ ነበርና ሙሴም አንደበተ ለምባዳ ነበር። ስለዚህም ምክንያት ኦሪት በይሁዳ ብቻ ተሰማ። እውነተኛ ብርሃን ክርስቶስ በተወለደ ጊዜ ግን አካላዊ ቃል እግዚአብሔር ከአብርሃም ባሕሪ ሥጋን ገንዘብ አድርጎ በደም በሥጋ በመሰለን ጊዜ ባሕሪው በአራቱ ማዕዝን መላ። ማደሪያዎቹ በሚሆኑ በምዕመናንም በሚያመሰግኑ በካህናቱ ዘንድም የሚናገሩ የበጎች ጠቦቶች የተባሉ ምዕመናንን በሚጠብቁ ካህናት ለእግዚአብሔርነቱ በሚሰግዱ በደጋጎች መምህራን ዘንድም መላ በተከበሩ ምዕመናን ብዛት መጠን ይሰማሩ ዘንድ መድኃኒታችን ከመምጣቱ አስቀድሞ ትውልድ ሁሉ ለፈጣሪ አይደለ ለፍጡራን ተገዛ። ለእጆቻቸው ሥራ ይሰግዳሉ፣ የሚበድሉ ሁሉ ጣዖትን ያመልኩ ዘንድ አብዝተው ይወዳሉ። ዛሬ ግን ተቀዳሚ ተከታይ የሌለው አካላዊ ቃል እግዚአብሔር መልካም ጠባቂ እውነተኛ መሥዋዕት ተገለጠልን። ቅድስት አምላክን የወለደች ጋብቻን የማታውቅ ድንግልና ካለው ባሕሪዋ ሰው የሆነ አምላክ የሰው ልጅ ቡቃያን ወለደችልን። የባሕሪ ገዢ የሚሆን እርሱ ስለኛ እንደኛ ባለ ባሕሪ ተገኘ። ከፍጥረቱ ሁሉ በላይ የሚሆን እርሱ በእኛ ትሑት ባሕሪ ያለ ነው። በጌትነቱ ክብር ራሱን ዝቅ ያደረገ እርሱ ከአብ ጋራ በመንበር የሚተካከል ባሕሪውን ከሥጋችን ያዋሃደ እርሱ ከፍጹም ጌትነቱ ክብሩን ለቅዱሳን ሐዋርያት ያድላል። ሰው እንደመሆኑ ከእኛ ጋር እንደኛ የሚሰግድ ነው። አምላክ እንደመሆኑ አምላክ ነውና አምላክ ስለሆነ ይሰግዱለታል። በምድር ብቻ አይደለም በሰማይም እንጂ። በኩር እርሱን ወደ ዓለም በሰደደው ጊዜ የእግዚአብሔር አገልጋዮች ሁሉ ይሰግዱለታል ብሎ ተናግሯልና። እንግዲህ ወደዛ ዓለም የገባ ማን ነው? እንደምን ባለ ነገርስ ገብቶ ወንጌላዊው ጳውሎስ አስተማረን። ብፁዕ የምትሆን ዮሐንስ በል እስኪ ንገረኝ፣ የምስጢር ባለቤት የነጎድጓድ ልጅ ተብልሃል። ከሰማይ በታች ከዚህ ዓለም ድንቅ ልውጥ የምትሆን ትምህርትን አስተምርሃል። ትምህርት አይሞትም፣ እርጅና የዘመን ብዛት ትምህርቶችህን አያስረሳም። እነሆ ይህንን ያህል ክቡራን የሚሆኑ የምእመናን ጠባቆች አንድነት ወደ አንተ ደረሰ። ብፁዕ ያዕቆብ ለእንስሳት ጠባቆች ደንጊያውን እንዳነሳው ለእኛም ድንቁርናን አርቅልን፣ የሕይወት ምስጢራትን ግለጥልን። ከመድኃኒታችን የተገኙ ከሚሆኑ የምስጢር ምንጮች እንረካ ዘንድ ስጠን።
ከአንተም ከተገኘው ያ ቃል ቀዳማዊ ነው ሲል እንስማ። በቅድምና የነበረ ያ ቃል በእግዚአብሔር አብ ዘንድ ነበረ። ያ ቃል እግዚአብሔር ነው። ቀዳማዊ እርሱ በእግዚአብሔር መንፈስ ቅዱስ ዘንድ ነበረ። አካላዊ ቃል በአብ በመንፈስ ቅዱስ ሕልው እንደሆነ ሁላችን ካመነ የቀረውን ጨምረህ ንገረን። ዳግመኛ ቃል ሥጋ ሆነ ሲል እንስማዋ። ብሎ የተናገረው በሰው ላይ አደረ የሚል አይደለም፣ ቃል ሥጋን ተዋሃደ አለ እንጂ። ተቀዳሚ ተከታይ የሌለው የእግዚአብሔር አብ አካላዊ ቃል ሰው የሆነ ግን ጌትነቱን ሳይለቅ ነው። ከሥጋው ጋርም በጌትነቱ ይኖራል እንጂ አካላዊ ቃል ያለመለወጥ ይኖራልና። ወንጌላዊው ሃይማኖትን እንዲህ አስተማረን። ይኸውም የሚታይ ታላቅ ምልክት ያለው ኮከብ ነው። ይኸውም የሚረባ የሚጠቅም ኮከብ ነው። ባሕርን ለሚነግዱባት አይደለም፣ በቀናው ሃይማኖት ለሚጥሩት ለሚግሩት ነው እንጂ። ጽድቅን ለሚወዱና ያለ ጥርጥር ሃይማኖታቸውን ለሚወዱ ነው እንጂ። ይህንን ሥራ ሊሠራ የሚወድ በርቶ እንደሚታየው ባለ ምልክት ኮከብ ምስጢረ መለኮትን የሚያስተምር የዮሐንስን ትምህርቶች ያጸናል። እንዲህ አድርጎ መራሮች ከሚሆኑ የመናፍቃን ክርክሮች ማዕበል ያድናል። ለዘላለሙ በእውነት ክብር ምስጋና ገንዘቡ የሚሆን ክርስቶስን አንድ አካል አንድ ባሕርይ ብለን በምናምንባት በዚያች እውነተኛ ሃይማኖት ጸጥታ ወዳለበት ወደብ ይደርሳል። ምዕራፍ 3 የፍርግያ ክፍለ ግዛት በምትሆን የሲኖዶን ጳጳስ ሳዊሮስ በጽር አቆጣጠር የሐምሌ መባቻ በሆነ 11 ቀን እሁድ በኤፌሶን ማርያም በምትባል ቤተ ክርስቲያን የተናገረው ነገር ይህ ነው። ሰውነቴ ይታመማል፣ ቋንቋን አለመማሬም ከመናገር ይገታኛል። ነገር ግን ክቡራን የምትሆኑ አባቶች የፍቅራችሁ ምኞት ጸሎታችሁ ሕማምን ያርቃል ኃይልንም ይሰጣል እንጂ። ስለዚያው ምክንያት እኔም ፍቅራችሁን አይቼ ሕማምን እታገሳለሁ፣ ሕማሙንም ድል እነሣዋለሁ ያለውን ዕረፍት ጥቅም አውቃለሁና ለዘላለሙ የሚኖር ያልነበረበት ጊዜ የሌለ ጌታ ለዚች ለከበረች ለሥላሴ ለምትገዛ የምእመናን አንድነት ድምፁን አሰምቶ በግልጥ ያስረዳል። ጴጥሮስ ሆይ አንተ መሠረት ነህ፣ በዚች በአንተ መሠረትነት ላይ ቤተ ክርስቲያንን አነጻታለሁ፣ የሲኦል አበጋዞች አይበረታቱባትም እያለ ተከራክረውና ምላሽ ተስኗቸው የሚረቱ አሉና። ስለዚያውም ይህ ዲያብሎስ ተነዋውጦ ይንከባለላል፣ በመውደቁም ያፍራል፣ መጽናናትንም አይችልም። ድል በሚነሳበት ገንዘብም አያገኝም፣ ድል ተነስቶም ያፍራል። የኢየሱስን ታምራቱን ከትምህርቶቹ ይልቅ በሥራ እንረዳለን። ትምህርቶቹ በሥራው ይገለጣሉ። ሁሉም በሚችል በእርሱ ዘንድ የሚሳን ነገር የለም። በቃሉ የሚናገረውን በታምራቱ ይፈጽመዋልና። ጥቂት ነገርን ተናግሮ ብዙዎች ሥራዎችን ይሠራል። ታናናሾቹን ይናገራል፣ ታላላቆች ታምራትን ያደርጋል። እኛ ሰዎች ግን ልንሠራ ብዙ እንናገራለን፣ ጥቂትን መሥራት አይቻለንም። ሁሉን የሚችል እርሱ ግን በሰውነቱ ተዋርዶ ጥቂትን ይናገራል፣ እንደ አምላክነቱም ታላላቆች ታምራትን ያደርጋል። የንግግሮቹ ምስክር ሥራው ነው። ምን አለ? መንገድ እኔ ነኝ አለ። ብርሃንም እኔ ነኝ አለ። የወይን ግንድ እኔ ነኝ አለ። የሕይወት እንጀራ እኔ ነኝ አለ። ሕይወትም እኔ ነኝ አለ። ንጉሥ እኔ ነኝ አለ። ትንሣኤም እኔ ነኝ አለ። እሊህ ወደ ጆሮዎቻችን የገቡ ነገሮች ግን ጥቂቶች ናቸው። ነገር ግን በሥራው ታላላቆች ታምራትን ሆነው ይገኛሉ። መንገድ እኔ ነኝ አለ። አንካሳውም ድኖ በመንገድ ሲሄድ ምስክርን ሆነው። ሕይወት እኔ ነኝ አለ። አልዓዛር ከሙታን ተለይቶ ተነስቶ ምስክርን ሆነው። በትር እኔ ነኝ አለ። አጋንንት ተቀጥቅጠው የእግዚአብሔር የባሕርይ ልጅ እኛ ካንተ ምን ጠባለን? ከዘመን አስቀድሞ ልታስጨንቀን መጣህን? ተወን ብለው መሰከሩለት። የወይን ግንድ እኔ ነኝ አለ። ውሃው ወይን ወደ መሆን ተለውጦ ምስክርን ሆነው። የሕይወት እንጀራ እኔ ነኝ አለ። የተመገቡ 5000 ሰዎች ምስክሮችን ሆኑ። ንጉሥ እኔ ነኝ አለ። የመንግሥተ ሰማያት መክፈቻ ያለውን ተቀብሎ ጴጥሮስ ምስክርን ሆነው። የእርሱ የሆነውን ምስጢር ሰጠን። በመረራ አንደበት ክህደትን ደርሰን የምስጢሩን ኃይል እንዳንለውጥ። በመጠን ስንጽፍም ምስጢር ነው፣ ገልብጠው ቢናገሩት ግን የምስጢር ጸጋው ይፋለሳል። ክቡራን የነበሩ የአባቶቻችንን ሃይማኖት አንጣል። ምስጢራችንን አውጥተን አንጣል። የሶሙሶን መቅሰፍት እንዳይደርስብን ምስጢራችንን አናጋልጥ፣ እንደ ከነዓን እንዳንረገም። ነገር ግን ወንድሜ ሆይ ከዚህ የበለጠ ነገር መናገር የሚገባ አይደለም። በአባቶቻችን ትምህርቶች ክብር ተወስነን ድካማችንን እናውቅ ዘንድ የሚገባ ስለሆነ መናገርን ተውነ። ያለ ሐሰት በእውነት የዘላለም ክብር ምስጋና ባለው በክርስቶስ አምናችሁ ስለ እኔ ጸልዩልኝ።
ምዕራፍ 4 የአርማንያ ክፍል በምትሆን በሚልጢኒ ጳጳስነትን የተሾመ አቃቂዎስ በዚችው በሐምሌ 11 ቀን የተናገረው ነገር ይህ ነው። ወዳጆቼ ይህንን ብሩህ መንፈሳዊ የሆነ የከበረች የሲኖዶስን አንድነት አይቼ ተስፋ ከመንቀጥቀጥ ጋር ይመጣብኛል። ፍርሃትም ያልኋችሁ ከሁሉ አንሼ ይህንን በሚያህል የሚስጥራችሁ ጥልቀት በጎነት ውስጥ በታናሽቱ የትምህርቶች መርከብ ይሄድ ዘንድ ስለምተጋ ነው። ተስፋዬም አለች ያልኋችሁ ያን ጊዜ የተነሱ የክህደት ማዕበላት ጠፍተዋልና ጸጥ ብለውም ዝም ብለዋልና የጌታችን ፍቅር አንድነትም በክርስቶስነቱ ክርስቲያን ተብሎ በተጠሩት ቤት ጸንቷልና የጌታችን ደቀ መዛሙርቱ 12 ሲሆኑ ታንኳዎቻቸው ከማዕበልና ከነፋሳት የተነሳ በተቸገሩ ጊዜ ጌታቸውን ጠርተው ከማዕበል ዳኑ። አሁንም ይህንን ያህል የሚበዙ የእግዚአብሔር ደቀ መዛሙርት በአንድነት ተሰብስበው በቃሎቻቸው ወደ እግዚአብሔር በለመኑ ጊዜ እንዲድኑ ያለ ጥርጥር እንደምን እናምን ይሆን? ከማዕበሉ ከነፋሳቱ ከሞገዱ ንውጡታ መነሳሳት የተነሳ የሚያበረታ ይህ ታላቅ የከበረና ብልህ የሚሆን የሃይማኖት መሪ ቄርሎስ ባለ ጊዜ በታላቅ እውቀት የሚቀዝፍና የሚመራ ከእርሱ ጋር እንደርሱ ይኖሩ ዘንድ ሽበጎ ያሰኛቸዋል። ደቀ መዛሙርቱም መምህር ስንጠፋ አታዝንምን ብለው በብዙ አንድነት ይጮኻሉ። ያን ጊዜም ጸጥ በይ ተዘጊም ሲል የማዕበሉ ንውጡታ በቃሉ ጸጥ አለ። ዛሬም ባሉት ሊቃውንት ትምህርት ተወስነን እናመስግነው ዘንድ ይገባል። የሃይማኖት እውነት በምትሆን በአንዲት አንድነት ሐሳባቸውን የምትተባበር በክርስቶስ ያለ የትሩፋት መዓዛቸው ለእግዚአብሔር አብ የሚሆን አኗኗራቸው የተወደዱ የዓለም ብርሃናት የሚሆኑ ሊቃውንትን በሃይማኖት ላይ የተነሳች የክህደት ማዕበል ሰብስባቸዋለችና ሌላ ትምህርትን የምናስተምር ሌላ ሃይማኖትንም የምናምን አይደለንም። ለእኛስ ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባሕርይ ልጅ አካላዊ ቃል አንድ ገዢ ኢየሱስ ክርስቶስ አለን እንጂ ይኸውም ዓለም ሁሉ ሳይፈጠር ከባሕርይ አባቱ ብቻ የተገኘ ነው። በኋላ ዘመንም በተገዢ ባሕርይ ድንግል ከምትሆን ከእናቱ ብቻ የተወለደ ነው። በሰማይ እርሱ ብቻ ከብቻው ከአብ ተገኘ፣ በምድርም እርሱ ብቻ ከብቻዋ ከድንግል ተወለደ። እሊህ ሁለቱ ልደታት በመለኮቱም በትስብእቱም ገንዘቦቹ ናቸው። እርሱ በሰውነቱ ሕፃን እንደመሆኑ በእኛ ባሕርይ ተወለደ። በመለኮቱ አይታመምም፣ በሥጋ ግን ስለ እኛ በፈቃዱ ታመመ። ጎምዥቶ ሰው የሆነ አይደለም፣ ባሕርዩን አዋህዶ የተገዢ ባሕርይን ገንዘብ አደረገ እንጂ። የተገዢ ባሕርይን ስለምን ገንዘብ አደረገ? እኛን በክብሩ የምንመስለው ያደርገን ዘንድ ነው። የእኛስ ሕይወታችን በሰማይ ነው ሲል ጳውሎስ ምስክርን ሆኗል። ከዚያም መድኃኒታችን ጌታ ኢየሱስ ክርስቶስን ተስፋ እናደርገዋለን። ይኸውም የሥጋችንን መዋረድ ወደ ሥጋው ክብር አርአያ ይመልሳል። ዛሬም በፈቃዱ የተገዢ ባሕርይን ገንዘብ ያደረገ ባሕርዩን ከማዋሃድ ያልተከለከለ እርሱ የተገዢ ሕማምን እንደምን ይከለከላል? ከተከለከለ ሕማም የሚስማማት የተገዢ ባሕርይን ስለምን ገንዘብ አደረጋት? ነገር ግን ሕማማትን አልተከለከለም። የሥጋን ባሕርይ ገንዘብ አድርጎ ታዛዥን ሆነ። ሰማያዊ በሆነ ልደቱ ገዢ ነው፣ ምድራዊ በሆነ ልደቱ ሕፃንን ይባላል። ይህችን የነቢይን ትንቢት አስታውሳለሁ። ብፁዕ ኢሳይያስ እንደምን ተናገረ? ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠልን ሲል ብቻውን የተወለደ አይደለም፣ ለተዋሕዶተ ሥጋ ተሰጠልን እንጂ በቅድምና የነበረ እርሱ ተወልዷልና። ሥልጣኑ የባሕርዩ ነው። ሹመቱ ምንድን ነው? አካላዊ ቃል እግዚአብሔር ሰው ሆኖ የተሾመባት ቤተ ክርስቲያን ናት። የሥጋዋ ራስ ነው። በትከሻው ይሸከማታል። ትከሻውን የተሰበረ እንደምን ይሸከማል? ሥልጣኑ በትከሻው የሆነ ያለው ትርጓሜው ይህ ነው። ስሙም ምክሩ የጠለቀ የሰላም መልአክ ይባላል። በዚህ ስያሜ ስለምን ተጠራ? ሰው ስለሆነ ነው። ድንቅ መካር ማለት ምን ማለት ነው? ይኸውም ኃያል አምላክ ነው። አባቱ የሚመጣውን ዘመን ያስገዛለት ነው። በባሕርዩ ገዢ ነው። በምድር ታዛዥ ነው። በሉዓላዊ ባሕርዩ በሉዓላዊ ልደቱ ወልድ ነው። በትሑታዊ ባሕርዩ በትሑታዊ ልደቱ ሕፃን ነው። በሰማይ ድንቅ መካር ነው። በምድር የሚላክ ነው። በትሑት ባሕርይ ሰው እንደመሆኑ ፊቱን ይጸፋል፣ በአይሁድ ይነቀፋል፣ በመስቀል ላይ ይቸነከራል። በመስቀል ላይ የሚፈጸመውን ሞት እሺ በጎ አለ። ይህ ሁሉ መለኮት የተገዢ ባሕርይን ተዋህዶ በሥጋ ባሕርይ የሆነ ነው። በእሊህ በተነገሩት ሁሉ የመርገሞች ማሰሪያን የምትገባ በምትሆን መድኃኒት ይፈታልን ዘንድ ይህንን ያህል የጸጋ ልጅነት ተዋህዶን በምን ሰጠን? የእግዚአብሔርን ስጦታ አንካድ።
ስለ እኔ መከራ መቀበልን ያልተከለከለ እርሱ መናገርን አይከለከልም። መከራ መቀበልን የሚስማማው ሥጋን ተዋህዶ ስለ እኔ መከራን ተቀብሏልና። የከበረች አምላክን የወለደች ድንግል ማርያምንም የአካላዊ ቃል እግዚአብሔር ሰው መሆን ከወላዲት አምላክነት ክብሯ አይከለክላትም። ጌታን የተሸከመው መስቀል በክርስቶስ መሠዊያ ይመሰገን ዘንድ ይቀናል። በቤተ ክርስቲያን ጉልላት ላይ በርቶ ይታያል። ይህንን ያህል የከበረች መለኮትን የወሰነች አምላክን የወለደች እርሷን ከክብሯ ይከለክሏታል። አምላክን የወለደች እርሷማ ቅድስት ድንግል ናት። ከእርሷ የተወለደው ከእርሷም ነፍስን ሥጋን ነስቶ ሰው የሆነው በሰውነቱም ቸርነትን የጀመረው አምላክ ነውና። አንተ መናፍቅ በሩቅ ብእሲ ላይ እንደዘበትክ አድርገህ ሐሳብህን አታቃል። ከነቢያት ፍጥረት እንደ አንዱ ያልኸው ሩቅ ብእሲ አይደለምና። አንተ አይሁዳዊ ሩቅ ብእሲን የሰቀልህ እየመሰለህ አትታበይ። ስለ ወገኖችህ እንዳያዩ ዓይኖቻቸው ይጨልሙ፣ ጀርባቸውን በጊዜ ሁሉ ይጉበጥ ብሎ ብፁዕ ዳዊት የሚጮህ ስለ ሩቅ ብእሲ አይደለም። እናንተ የቤተ ክርስቲያን ወገኖች በሩቅ ብእሲ እንዳመናችሁ ልቦናችሁን አታሳዘኑ። ስለ ሩቅ ብእሲ በኤፌሶን ለአራዊት አሳልፈው ቢሰጡኝ ምን ተጠቀምኩ ብሎ ብፁዕ ጳውሎስ የተናገረውን እሺ በጎ በሉት እንጂ። ቅዱሳን ሐዋርያት በእስራት በመከራ ዘመናቸውን የፈጸሙ እምነታቸው ስለ ሩቅ ብእሲ በሩቅ ብእሲ ላይ ሆኖ አይደለም። ክቡራን የሚሆኑ የጌታ ምስክሮች ሐዋርያት በአራቱ ማዕዘነ ዓለም መከራን የተቀበሉት በእሳት በመቃጠል በግርፋት እጅግራቸውን በመቆረጥ ሕይወታቸውን ያጡ ስለ ሩቅ ብእሲ ብለው በሩቅ ብእሲ ስም አስተምረው አይደለም። ዓለም ሳይፈጠር ስለነበረ ስለ አምላካችን ስለ ጌታችን ነው እንጂ። በኋለኛው ዘመንም በሥጋ ተወልዶ በዚህ ዓለም ስለተገለጠው ከሰው ጋር እንደ ሰው ስለተመላለሰው እንደ በግም ስለተሰዋው ነው እንጂ። በሦስተኛ ቀኑም ስለተነሳው ከደቀ መዛሙርቱ ጋር 40 ቀን ኖሮ ወደ ሰማይ ስላረገው ለ500 ባልንጀሮች ስለተገለጠላቸው ደቀ መዛሙርቱ እያዩት ወደ ሰማይ ስላረገው በአበሬናም ስለተቀመጠው በሕያዋንና በሙታን ይፈርድ ዘንድ ባረገበት ሥጋ ስለሚመጣው ፈጣሪያችን ጌታችን ነው። ይህች ሃይማኖታችን ናት። የክርስቶስ ማደሪያ ቤተ ክርስቲያን በዚች መሠረት ላይ ታንጻለች። የሲኦል አበጋዞች አጋንንት አይበረታቱባትም። ጸንቶ መገኘቱም በሁላችሁ ጸሎት ይደረግልን። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የባሕሪ ጌትነት የባሕሪ ሥልጣን ያለውን የጌታችን ክርስቶስን እርገቱን ጠንቅቀን እንረዳ ለዘላለሙ አሜን። ምዕራፍ 5 በኢየሩሳሌም ጳጳስነትን የተሾመ ዮብላኒዮስ በዚችው በሐምሌ 11 ቀን የተናገረው ነገር ይህ ነው። በጎዎች የሆኑ ነገሮቹን የሚሰጥ እግዚአብሔርን እናመስግነው። ይህንን የሚያህል መልካም ነገርን የሰጠን ከእንግዲህም ወዲያ የሚበልጠውን ይሰጠናል። እግዚአብሔር ታላቅ ነገርን አደረገልን እያል ከብፁዕ ዳዊት ጋር የምንዘምርበት የምስጋና ዘመን ደረሰልን። ደስተኞችንም ሆነ። ዳግመኛም የኃያላን ጌታ ከእኛ ጋር ነው፣ የያዕቆብ አምላክም አምባ መጠጊያችን ነው አለ። ስለዚህም ነቢይ ብኤል ወደቀ፣ ዳጎን ተቀጠቀጠ እያለ መሰከረልን። አንዱ ወደቀ፣ አንዱ ግን ተቀጠቀጠ። በመንፈስ ቅዱስ አጋዥነት ባይጠጋ ባይቀርብም እርሱም ይወድቃል። ተስፋችን በሰው አይደለምና ሰው በሆነ በእግዚአብሔር ነው እንጂ። የነገሮች ምስክር ኤርምያስ ነው። በእግዚአብሔር ላይ የሚዘብቱና አለኝታውንም በሩቅ ብእሲ የሚያደርጉ አሉ። በጎ ዝናብ በሚመጣ ጊዜ ልምላሜን አበባን ፍሬን እንደማታደርግ የበረሃ ዕፅ ይሆናል። ለእኛ ግን በእግዚአብሔር የሚያምን ተስፋውን በእግዚአብሔር የሆነ ሰው የተመሰገነ ነው። ዝናብ በሌለባት ዓመት እንደማትጠወልግ በውኆች ዳር እንደበቀለች ዕፅ የተወደደ ይሆናል። አዋቆች የሚሆኑ መምህራንስ ስለ ክርስቶስ ሰው መሆን ብዙ ድርሳንን ከደረሱ እኛም በእውቀት ኃይላችን መጠን ኑ ጨምረን እንናገር። ሰው ስለ ኃጢአት ተሰነካከለ፣ ትእዛዝን ስላለመስማት ከገነት ተሰደደ። ሰውን የሚወድ እግዚአብሔር ደረሰልን፣ ሰውን እናድናለን አለ እናድናለን አልነ አልዳንም፣ ሰው መዳን አልቻለምና እያሉ ነቢያት አሰምተው ተናግረዋልና። በሚያድን አማላጅ አይደለም፣ በመልአክም አይደለም፣ እርሱ እግዚአብሔር ሰው ሆኖ ያድነናል እንጂ እያለ ነቢይ ይነግረናል። ዳዊትም እስራኤልን የምትጠብቃቸው ጠብቅ፣ ዮሴፍን እንደ በጎች የሚመራው በኪሩቤል አድሮ የሚኖር ተገለጠ እያለ ሥልጣንህን አንስተህናና አድነን እያለ ይማልዳል። የእስራኤልን ጠባቂ በጠራው ጊዜ ወደ ምድር ደርሶ ተገለጠ። ቸር ጠባቂ ምን ነኝ አለ። ልዑል ባሕሪውን ዝቅ አድርጎ ወደ ምድር ወረደ። ጭጋጉም በእግሮቹ ስር ነው። በኪሩቤል ጀርባ ተጭኖ በነፋስ ክንፎቹ ወጣ።
ክርስቶስ መጥቶ ሰው ሆነ፣ ሰዎችን በጸጋው አማልክትን ያደርጋቸው ዘንድ። እርሱ በነቢይ አድሮ እኔስ እናንተ አማልክት ናችሁ የልዑል ልጆችም ናችሁ ብዬ ነበር ብሏልና። ለጌትነቱ የማይሰግዱ መናፍቃን ክርስቶስን ተቀላቀለ አይበሉታ፣ ሳይወዱ ይሰግዱለታልና። ጉልበት ሁሉ በሰማይም ያለ በምድርም ያለ በምድር በታችም ያለ ይሰግድለታል ተብሎ እንደተጻፈ። እኛ ግን የሃይማኖት አክሊልን ተቀዳጅተን በእግዚአብሔር ምስጋና ዘወትር እንመካለን፣ በእርሷ ጸንተን እንኖራለን። ሃይማኖታችንን የምንተውበት ጊዜ የለም። በእርሷ ረተን ለመናፍቃን እንናገራለን እንጂ። አሕዛብ ድል እንድትነሱ እወቁ። ዳግመኛም ጸንታችሁ ብትዋጉም ድል ትነሳላችሁ። የመከራችሁትን ምክር ሁሉ እግዚአብሔር ያፈርስባቸዋል። ክብርንና አክሊልን የሚሰጠን እግዚአብሔር ከእኛ ጋር ነውና። ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።